የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ እንዲቀመጡ ከተደረገበት መኖሪያ ቤት መሰወራቸው ተሰምቷል። ምን እየተባለ ነው የሚለውን እናጋራችኋለን። በአፍሪካ ግዙፉ አየር መንገድ ይሆናል ተብሎ ስለሚጠበቀው ቢሾፍቱ አውሮፕላን ማረፊያ ምን እየተሰማ ነው? እንመለከተዋለን። የኦሮሚያ ክልል አዲሱ የክፍያ ውሳኔም ትኩረታችን ነው። የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ አዲስና አነጋጋሪ ሚስጥር አውጥተዋል። ጌታቸው ኢሳያስ አፈወርቂና ደብረ ጽዮን በሚስጥር እየተገናኙ መሆናቸውን ይፋ አድርገዋል። እናጋራቸዋለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። በአፍሪካ ግዙፉ አየር መንገድ ይሆናል ተብሎ ስለሚጠበቀው ቢሾፍቱ አውሮፕላን ማረፊያ ምን እየተሰማ ነው የሚለውን እንመልከት። በአፍሪካ ግዙፉም በዓለማችን ላይ ከግንባር ቀደሞቹ ተርታ የሚሰለፈው የኢትዮጵያ አየር መንገድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሌት ተቀን ሳምንቱ ሙሉ በከፍተኛ ፍጥነት እየተከናወነ ይገኛል። አየር መንገዱ በዓለም አቀፍ ደረጃ የገነባውን ታላቅና አንጋፋ ስም ይበልጥ የሚያሳድገው የዚህ ሜጋ ፕሮጀክት ስራ በአሁኑ ወቅት ያለ እረፍት እየተፋጠነ ነው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ሲጠናቀቅ በዓመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ግንባታ ስራው ብቻ በዓመት 60 ሚሊዮን ተጓዦችን ማጓጓዝ ይችላል። በ10 ዓመት ጊዜ ውስጥ ሙሉ ግንባታው ይጠናቀቃል ተብሎ ይጠበቃል። ከአዲስ አበባ ቦሌ ኢንተርናሽናል ኤርፖርት እስከ ቢሾፍቱ ኢንተርናሽናል ኤርፖርት 38 ኪሎ ሜትር ርቀት አለ። በዚህ ርቀት ውስጥ እያንዳንዱ አቅጣጫ 6 መኪና የሚያስተናግድ ሃይዌይ ይገነባል። በሰዓት ዝቅተኛው 120 ከፍተኛው እስከ 200 ኪሎ ሜትር ፍጥነት ያለው ፈጣን የባቡር መስመርም ይገነባል ተብሏል። ወደ ትግራይ ክልል ጉዳይ እናምራ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደም በመቀለ ከተማ በሚገኘውና ጥብቅ ጥበቃ ስር በነበረው መኖሪያ ቤታቸው እንደማይገኙና ጥበቃ ያደርጉላቸው የነበሩ የጸጥታ አካላትም አካባቢውን ለቀው መሄዳቸው እየተሰማ ነው። ጄኔራል ታደሰ እስከ ባለፈው ማክሰኞ ድረስ በመቀለ አዲ ሀውሲ ክፍለ ከተማ ከኑር መስጊድ ጥቂት ራቅ ብሎ በሚገኝና በከፍተኛ ጥበቃ በሚጠበቅ ግቢ ውስጥ ይኖሩ ነበር ተብሏል። ጄኔራሉም ሰራተኞቻቸውና የጥበቃ አባሎቻቸው ባረፉባቸው 3 መኖሪያ ቤቶች ዙሪያ የታጠቁ ወታደሮችና የጥበቃ ፓትሮሎች በ24 ሰዓት ፈረቃ ጥበቃ ሲያደርጉ መቆየታቸውም ተጠቅሷል። ነገር ግን ከማክሰኞ ምሽት ጀምሮ የጥበቃ አባላቱና የታጠቁ ተሽከርካሪዎች ከአካባቢው የተሰወሩ መሆናቸው ተነግሯል። የጄኔራሉ ሰራተኞችም ሆኑ እሳቸው በግቢው ውስጥ እንደማይገኙም የአይን እይታ ምስክሮች ለዩኤም ሚዲያ ገልጸዋል። ይህ የጄኔራል ታደሰ ወረደ መሰወር ይፋ የሆነው በጤንነታቸውና ባሉበት ሁኔታ ዙሪያ ያለው ስጋት እየጨመረ በመጣበት ወቅት ላይ ነው። ቀደም ሲል ቢቢሲ እንደዘገበው በጄኔራል ፍስሐ ኪዳኑ ማንጁስ የሚመራው የትግራይ ሰላምና ጸጥታ ቢሮ የቪአይፒ ጥበቃ ክፍሉ ጄኔራል ታደሰ ሐምሌ 8 ከነበሩበት የአሜሪካ አምባሳደር ኤርቪን ማሲንጋ ጋር እንዳይገናኙ ማገዱን ተከትሎ ቤተሰቦቻቸው ስጋታቸውን ገልጸው ነበረ። ሌተናንት ጄኔራል ታደሰ ወረደም በጠቅላይ ሚኒስትር አብይ አህመድ መሪነት በፌዴራል መንግስት ለጊዜያዊ አስተዳደር ፕሬዝዳንትነት እንደገና ከተሾሙ ከ2 ሳምንታት በኋላ በግንቦት ወር 2018 ዓ.ም በትህነግ ወይም ህወሓት ከኃላፊነታቸው መነሳታቸው ይታወሳል። ይህን ስልጣን የማንሳት እርምጃ ተከትሎም በትህነግ አመራርና በፌዴራል መንግስት መካከል የተፈጠረው ውጥረትና የፖለቲካ እንቅስቃሴ በክልሉ ከፍተኛ አነጋጋሪ ርዕስ ሆኖ ቆይቷል። ጄኔራል ታደሰ ከኃላፊነታቸው ከመነሳታቸው ቀደም ብሎ ስልጣን እንዲለቁ የቀረበላቸውን ጥያቄ ውድቅ በማድረግ ጊዜያዊ አስተዳደሩን በኃይል ለመገልበጥ የሚደረግ ማንኛውም እንቅስቃሴ በትግራይ ላይ አለመረጋጋት እንደሚፈጠርና አዲስ ግጭት እንደሚቀሰቅስ አስጠንቅቀው ነበረ። የፖለቲካ ልዩነቶች በፕሪቶሪያው ስምምነትና በህገ መንግስታዊ ማዕቀፍ ብቻ መፈታት እንዳለባቸውም ገልጸው ነበር። በሌላ በኩል የአሜሪካው አምባሳደር ኤርቪን ማሲንጋ የባለፈው ሳምንት ጉብኝታቸውን በመቀጠል ዛሬ ወይንም ነገ ወደ መቀሌ ይመለሳሉ ተብሎ ይጠበቃል። ይህም በቀድሞ ፕሬዝዳንት ዙሪያ እየተከሰተ ላለው ሁኔታ ተጨማሪ ትኩረት እንዲሰጡ አድርጎታል። ጥንቅራችን እንደቀጠለ ነው። ከጋምቤላ ከ7098 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ገቢ መደረጉ ተሰምቷል። በጋምቤላ ክልል በ2018 በጀት ዓመት 6000 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ለማድረግ ታቅዶ ከ7098 ኪሎ ግራም በላይ ወርቅ ገቢ መደረጉን የክልሉ ማዕድን ቢሮ አስታውቋል። የተመዘገበው ውጤት ከእቅዱ በ1098 ኪሎ ግራም ከቀዳማዊ ዓመት ደግሞ በ1669 ኪሎ ግራም ብልጫ እንዳለው ተገልጿል። በበጀት ዓመቱ በተከናወነ የማዕድን ልማትም ከ6
ከ3890 በላይ ዜጎች ቋሚና ጊዜያዊ የሥራ ዕድል ማግኘታቸውን ቢሮ መግለጹ ተዘግቧል። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ አዲስና አነጋጋሪ ሚስጥር አውጥተዋል። ጌታቸው ኢሳያስ አፈወርቂና ደብረጽዮን በሚስጥር እየተገናኙ መሆናቸውን ይፋ አድርገዋል። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ከኦሮሞ ነጻነት ሰራዊትና ከአማራ ፋኖ ጋር በመተባበር በአዲስ አበባ ዙሪያ እየተዋጉ ነው፣ ብቻችንን አይደለንም፣ አዳዲስ አጋሮች አሉን ሲሉ ላደረጉት ንግግር በሰጡት ምላሽ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ወደ ኤርትራ ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር መገናኘታቸውን የሚጠቁም መረጃ ነው ይፋ ያደረጉት። አቶ ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት ረጅም ጽሑፍ መካከል አንዱም ዶክተር ደብረጽዮን የኤርትራውን መሪ የመጨረሻ ትዕዛዝ ለመስማትና ለመለመን ወደ ኤርትራ ተጉዞ ነበር የሚለው ቁልፍ መረጃ ዋነኛው ነው። እንደ ጌታቸው ገለጻ ደብረጽዮን ጦርነት ስንጀምር ጦር እንደዚሁም መሳሪያ፣ የጭነት ተሽከርካሪዎች ድጋፍ ስጡን ሲሉ መጠየቃቸውን ከፕሬዝዳንት ኢሳያስ ወገን ግን ባለ መሳሪያ ጀምር እኔ በኋላ አስከትልልሃለሁ የሚል ምላሽ እንደተሰጣቸው ጠቁመዋል። አቶ ጌታቸው አክለውም የህወሓት አመራሮች አዳዲስ ወዳጆችን አፍርተናል በሚል ከኤርትራ፣ ከፋኖ፣ ከኦነግ ሸኔና ከሱዳኑ የጦር አዛዥ አልቡርሃን ጋር ህብረት ለመፍጠር የሚያደርጉትን ጥረት አብራርተዋል። ይህ አካሄድ የትግራይን ህዝብና ወጣቶች እንደገና ለሌላ እልቂትና ውድመት የሚዳረግ ነው ሲሉም በጽኑ ኮንነዋል። አቶ ጌታቸው እንደገለጹት የህወሓት አመራሮች ቀደም ሲል የፌዴራል መንግስት ሊወረን እየመጣ ነው በሚል የህዝቡን ስሜት ሲቀሰቅሱ ከቆዩ በኋላ አሁን ደግሞ ተፈናቃዮችን እንመልሳለን የሚለውን ሽፋን በመጠቀም አዲስ አበባ 4 ኪሎ ገብተው ስልጣን ለመያዝ ያልማሉ ብለዋል። አመራሮቹ የትግራይን ወጣቶች እንደገና የጦርነት ማገዶ ለማድረግ ውሳኔ ላይ መድረሳቸውና ለዚህም አደገኛ የፖለቲካ ቁማር እየተጫወቱ መሆኑን አስረድተዋል። ጽሑፋቸውን ሲቀጥሉም የህወሓት አመራሮችን የውትድርናና የፖለቲካ ውሳኔ አሰጣጥ ድክመት ያስታወሱት አቶ ጌታቸው በ2014 ዓ.ም በወልቃይት ታግዶ በነበረው የጦርነት ዝግጅት ወቅት በዶክተር ደብረጽዮንና በወታደራዊ አመራሮች መካከል የተካሄደውን ስብሰባ አንስተዋል። በወቅቱ የጦርነቱን ስትራቴጂያዊ ሁኔታና የጥይት እጥረትን ሳያመዛዝኑ በስሜትና ባልተጠና ስሌት የተደረጉ ውሳኔዎች ለትግራይ ወጣቶች እልቂት ምክንያት መሆናቸውን ጠቁመው አሁንም ተመሳሳይ ስህተት እየተደገመ ነው ብለዋል። አቶ ጌታቸው ረዳ የትግራይ ህዝብና ወጣቶች በእነዚህ ስልጣን ጥመኞች ጥሪ ሳይታለሉ ክልሉን ወደ ባሰ እልቂት፣ ውድመትና የውጭ ኃይሎች መጠቀሚያነት ከሚከቱ አካላት ራሳቸው እንዲጠብቁ አመራሮቹንም በጽኑ እንዲቃወሙ ጥሪ አቅርበዋል። በመጨረሻም ወደ ኦሮሚያ ክልል አዲሱ የክፍያ ውሳኔ እናምራ። የኦሮሚያ ክልል ገንዘብ ቢሮ ከተያዘው ወር ጀምሮ ሁሉም መንግስታዊ ክፍያዎች በኢትዮጵያ ንግድ ባንክ የኢንተርኔት ባንኪንግ አገልግሎት በኩል ብቻ እንዲፈጸሙ ወስኗል። ቢሮው ከኢትዮጵያ ንግድ ባንክ ጋር በአዲሱ የክፍያ አሰራር ዙሪያ ስምምነት ላይ መድረሱን ዋዜማ ቢሮ ከጻፈው ደብዳቤ ላይ ተመልክቻለሁ ሲል ዘግቧል። አዲሱን የክፍያ ስርዓት መከተል ያስፈለገው ከዘመኑ ቴክኖሎጂ ጋር እኩል ለመራመድና መንግስት በአውሮፓውያኑ 2030 ለማሳካት የያዘውን የዲጂታል ኢትዮጵያን እቅድ ለማሳካት ሲባል እንደሆነ ቢሮ ገልጿል። በርካታ የክልሉ መንግስታዊ ክፍያዎች የኦሮሚያ ብድር ቁጠባና ተቋም ተብሎ ይጠራ በነበረው በአሁኑ ሲንቄ ባንክ በኩል ክፍያ ሲፈጽሙ እንደቆዩ ይታወቃል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።